አትበሉ ብሉ በጣም ነው የሚጣፍጠው ይሄንን ቱባ ባህል ለሌሎች ብሔረሰቦች ለምሳሌ አሁን አዲስ አበባ የኢትዮጵያ ዋና ከተማ ነች በዚህ ምርት ላይ ሀዲያ ፕሮሞት ማድረግ እንችላለን ብለን ከዚህ የመስቀል ስፔሻል ብለናል የመስቀል ዋዜማ የመስቀል ቀንና የመስቀል ካለፈ በኋላ የሚበሉ ምግቦች ስብስብ ነው ዋው ቅዳሜ አተካና ናይት የሚባል አሁን እንደው ዛሬ አጋጣሚ ሆኖ ሁሉ እንጂ የተገናኘ ነው አተካና ናይት የሚባል አለ ካፕሎች ይመጣሉ ፋሚሊ ይመጣሉ አሁን አተካናና ቡምቾ በነፃ ነው የሚቀርበው አዳዲስ ሰዎች ሲመጡ ገርም ነው በጣም አዎ ሰላም እንዴት ናችሁ ወደ ሀዲያ ሚዲያ ኔትወርክ ቤተሰቦቼ እኔ በጣም ደህና ነኝ ዛሬ ያለሁትኝ አዲስ አበባ ነውና አዲስ አበባ ለምን መጣሽ ካላችሁኝ ደግሞ በጣም ተወዳጅ የሆነ በጣም ጥሩ የሀዲያ ባህላዊ ምግቦችን የሚያዘጋጅ አንድ ቤት ላስጎበኛችሁ አስቤ ነው የመጣሁትኝና እንደምትመለከቱት ያሆዴ ክትፎና ኬተሪንግ የሀገር ባህል ምግብ ቤት ውስጥ ነው የምገኘው ማለት ነው በዚህ ምግብ ቤት ውስጥ እንግዲህ በጣም ምርጥ የሆኑ የሀዲያ ባህላዊ ምግቦችን ነው የሚያዘጋጁት ማለት ነው አዲስ አበባ እንደምታውቁት የብዙ ኤምባሲዎች መገኛ ናት በጣም ብዙ አምባሳደሮች የሚገኙባት አፍሪካ ህብረትን ጨምሮ ሌሎች በጣም ትላልቅ ድርጅቶች የሚገኙባት ናት ማለት ነውና በዚህ ከተማ ውስጥ እንግዲህ ብቸኛው የሀዲያ ተወካይ በምግብ ማለት ነው አምባሳደር ልንለው እንችላለን ያሆዴ ክትፎና ኬተሪንግ ነው ማለት ነው ስለዚህ እዛ ነው የሚገኘው ማለት ነው እንዴት ነው የሚሰሩት ምንድነው የሚያዘጋጁት ምን ይመስላል ለምንስ ደግሞ እዚህ ቦታ መክፈት ፈለጉ የሚለውን አሳያችኋለሁኝ ማለት ነው ከባለቤቶቹም ጋር ጥሩ ቆይታ ይኖረኛል ቤቱንም በደንብ ነው ማሳያችሁ በተለይ ውጪ የምትገኙ የኔ ቤተሰቦች እዚህ ስትመጡ በጣም ጥሩ የሆነ መስተንግዶ ነው የምታገኙበት ሆሳና እስክትሄዱም ደግሞ ትክክለኛ የሀዲያ ባህላዊ ምግቦችን የምታገኙበት ቦታ ነው ማለት ነው ይሄ ቦታ ስለዚህ አሁን እገባለሁኝና ገብቼ ውስጥ ምን እንዳለ አሳያችኋለሁኝ ማለት ነው እናንተም እስከመጨረሻው ድረስ ከኔ ጋር ቆይታ እንድታደርጉ በአክብሮት ነው የምጋብዛችሁ ስለዚህ አብረን እንግባ ሰላም ነው እንዴት ነሽ እሺ ተመልካቾቻችን አሁን የምገኘው እንግዲህ ከያሆዴ ባህላዊ ምግብ ቤት ባለቤት ጋር ነው ከሱ ጋር ደግሞ የተወሰነች ቆይታ ይኖረኛል እና እስከ ፍጻሜው አብራችሁኝ እንድትሆኑ በአክብሮት ተጋብዛችኋለሁኝ እስቲ ቁጭ እንበል መሰለኝ ቁጭ እሺ ኖር ብለናል እሺ በዝጊር ብለናል እንግዲህ ከሆሳና ነው የመጣሁት በአዲስ አበባ ተወካይ የሆነ የሀዲያ ቤተሰብ ተወዳጅ የሆነ ባህላዊ ምግብ ቤት እንዳለ ሰምቼ መጥቻለሁኝ ልጎበኛችሁ ማለት ነው እና በጣም ደስ የሚል እንደሆነ እገምታለሁኝ ያው እናወራለን ተወሰነ ነገሮችን እንጫወታለን መጀመሪያ ግን ራስን እንድታስተዋውቀኝ ደስ ይለኛል እኔ ሼፍ አማኑኤል ነው የምባለው አዲስ አበባ ውስጥ ረጅም ጊዜ የኢንተርናሽናል ሆቴል ሄድ ሼፍ ሆኜ ሰርቻለሁ አሁን የተለያዩ እንደዚህ አይነት ከሱ ጋር የተያዙ ሆቴል ኢንዱስትሪ ላይ የሆቴሎችን የማደራጀት እና የዚህ አይነት ሙያዎችን ሼር በማድረግ ነው የሚገኘው ስለዚህ ባጭሩ ሼፍ አማኑኤል ብለሽ ብትጠሪኝ ሞር የተሻለ ነው ሼፍ አማኑኤል እንግዲህ አመሰግናለሁኝ እስቲ ያሆዴ ባህላዊ ምግብ ቤትን ለመክፈት እንዴት አሰባችሁ እና ደግሞ አንተ ሼፍ ነህና ዘመናዊ ነው ወይስ ደግሞ ባህላዊ ሼፍ ነበርክ ምን ላይ ነበር የቆየኸው ከዛ ደግሞ እንዴት ወደዚህ ሐሳብ ልትመጣ ቻልክ ከሱን ጀምር እሺ እኔ ፕሮፌሽናል ወይም ዘመናዊ ሼፍ ከሚባሉት መደብ ውስጥ ነኝ የምገኘው በዛውም የስራዬ ከዚህ በፊት በስራ ያሳለፍኳቸው የስራ ባህሌም ኢንተርናሽናል ሆቴሎች ሄድ ሼፍ ሆኜ በመስራት ነው የቆየሁት ነገር ግን ወደዚህ ውስጥ ለመግባት ከገፋፋኝ ትልቁ ምክንያት ብዬ ማስበው የዚህ የሀዲያ ብሔረሰብ ላይ ያለው ቱባ የሆነ የባህል ምግቦች በጣም ስለምወደው ለምን ይሄንን ዘመናዊ ዓለም ላይ የዚህን የሀዲያ ባህላዊ ምግቦችን ፕሮሞት አናረግም ምክንያቱም ሄልዚ ነው በጣም ተወዳጅ ምግቦች ናቸው እውነት ለመናገር ከዚህ በፊት ለብዙ ለውጪ እንግዶች ለፈረንጆችም አስቀምሼ አብልቻቸው አውቃለሁ በጣም ነበር የወደዱት ሄልዚ መሆኑንም በብዙ ነገር
ማረጋገጥ የሚቻል ነው። አሁን በእኛ ኮንቴክስት ምን አይል ሄልዚ ነው፣ ምን አይል ጤናማ ምግቦች ናቸው ከህፃናት ጀምሮ እስከ ትልቅ ሰዎች መመገብ የሚችሉት ነው በእውነቱ። ያንን በዛ ያገኘሁትን ፊድባክ ከዛ ተነስቼ ነው እና በሰፊው ለምን አናስተዋውቅም ራሱ ሀዲያ በአገር ውስጥ በምን እንደሚታወቅ የታወቀ ነው። ብዙ ሰው አይታወቅም እና ይህንን ቱባ ባህል ለሌሎች ብሔረሰቦች ለምሳሌ አሁን አዲስ አበባ የኢትዮጵያ ዋና ከተማ ነች። በዚህ እምብርት ላይ ሀዲያ ፕሮሞት ማድረግ እንችላለን ብለን ነው። አሁን ቅናታችንም ከዚህ ነው። ለምን ባህሉንም ምግቡንም ብሔረሰቡንም በደንብ አናስተዋውቅም? በእርግጥ እኛ አስተዋውቀን የምንችለው ማህበረሰብ አይደለም። በጣም ትልቅ ቱባ የሆነ ባህል ያለው ማህበረሰብ ነው። ጥንታዊ ማህበረሰብ ነው። ስለዚህ እንደው ከትንሹም ቢሆን ፕሮሞት እናድርግ ከሚል ቅናት የተነሳ ነው በነገራችን እዚህ ውስጥ የገባሁት ማለት ነው። በጣም ደስ ይላል። ምግቡን በማየት ነው የለመድከው? እንደዚህ በማየት በመስራት በመለማመድ ነው ማለት ነው የለመድከው? በመለማመድም ነው። በመጀመሪያ ደረጃ ያው ፉድ ሳይንስም ስለተማርኩኝ የሀዲያ ባህል ምግቦች ከምን እንደሚነሱ ይታወቃል። ለምሳሌ የሀዲያ ባህላዊ ምግቦች የሚባሉት በቆጮ በስጋና በገብስ የተዋቀሩ ናቸው ብዙዎቹ። ስለዚህ ለመልመድም ለመብላትም ምቹ ስለሆነ ከልጅነትም ጀምሮ እናቴም ስትሰራ ማህበረሰቡ ሲሰራም ስለማቅ ይሄንን ልክ ከተማርኩ በኋላ ሞዲፋይ አድርጌ በሚገባ ለምሳሌ በደንብ ተረዳዋቸው ማለት ነው። ምግቦቹ እንዴት እንደሚሰሩ ስለተረዳዋቸው በጣም ኢንትረስትድ እየሆንኩ መጣሁ እና ቤቴ ላይ ሞክራለሁ። በዓል ሲሆን እሰራለሁ። ለሌሎችም ለጎረቤት ለጓደኞች ምግብ እየሰራው ጠርቻ አበላቸዋለሁ። ይሄ የሀዲያ ባህል ነው፣ ባህላዊ ምግቦች ናቸው እስቲ ብሉ ብዬ በዚህ ነው እንትን ነገር ግን እንድንሰራ ያደረገኝ የዛሬ 15 ዓመት ስለ ሀዲያ ባህላዊ ምግቦች መጽሐፍ እየጻፍኩ ነበር። አልጨረስኩም፣ አሳይሻለሁ በኋላ። እና ያን መጽሐፍ ለመጻፍ የጓጓሁት ምንድነው ለምሳሌ እኛ ሀገር ክትፎ በሀዲኛ ነው። ክትፎ ማለት አሁን ቃሉ ሀዲኛ ነው። ቃሉ የተከተፈ ማለት ነው በአማርኛ። ግን የሀዲያኛው ሱልሶ ነው የምንለው። እና የሚገርም ነው ለምናገር አሁን እኛ የምንሰራው ክትፎ ከዚህ ነው የሚመነጨው። አሰራራችን ዝግጅታችን ሁሉ ከሱልሶ ነው የሚመነጨው። ስለዚህ ምንድነው አተካና የሚባል ምግብ አለ። ለምሳሌ አተካና ለየትኛው ገበያ ላይ ቀርቦ መመገብ የሚቻል ምግብ ነው። አንደኛ በኢትዮጵያ ገበያ ላይ አዲስ ምግብ አስተዋወቅን ማለት ነው። ሁለተኛ ደግሞ ይሄ ባህላዊ ምግብ የማን ማህበረሰብ እንደሆነ ለማሳወቅ ብዬ መጽሐፍ ይሻላል አልኩና በመጽሐፍ ጀመርኩኝ። ጽፌ ከጨረስኩኝ በኋላ ፕሪንት አድርጌ አላወጣሁትም። በመሃል የሼፉ ስራው ቢዚ ያደረገን በጣም በተለያዩ ነገሮች ላይ በስራት ተወጠርን። አሁን ደግሞ ዘመኑም ተቀየረና ከመጽሐፍ ይልቅ መጀመሪያ እኮ ምግቦቹን ፕሮሞት ማድረግ ይቻላል፣ ወደ ንግድ ማምጣት ይቻላል ወደሚል ሀሳብ መጥቼ ነው ሰው ከዛ ነው እንትን የሚለው ማለት ነው። የሚገርም ነው። እና አሁን ግን እዚህ አዲስ አበባ እንዴት አሰብከው? ምክንያቱም ሆሳዕና ያው ገበያው ይኖራል ብዬ አስባለሁ። እዚህ ግን ማስተዋወቁ ላይ ነውና እንዴት አዲስ አበባን መረጥካት? አዲስ አበባ ማለት ለእናንተ ለማስለመድ ትንሽ ዋጋ የሚያስከፍል ስለሚመስለኝ ነው ቦታው ማለት ነው። በጣም ጥሩ ጥያቄ ነው። ማለት ጥሩ ጥያቄ ነው። ዋጋ ያስከፍላል የተባለው በጣም ዋጋ ያስከፍላል። እኔ እንደ ፕሮፌሽናል ሼፍነቴ ፓስታ ቤት እንኳን ላዛኛ ቤት እንኳን ቢሰራበት ብዙ ትርፍ ማተርፍበት ያውም ሰሚት ምድር ላይ ባህላዊ ምግብ ያም የሀዲያ ብዬ በዚህ መልኩ ለመስራት በመነሳቴ በጣም ዋጋ አስከፍሎናል። እኛን ሰዎች ስለማያውቁን እንደልባቸው መጥተው ወደኛ መዝናናቱ ምኑ ላይ ገና ሰዎቹ አልለመዱን። እስከዛ ያለው ነገር በጣም ዋጋ የሚያስከፍል ነው። ቢዝነስም ስለሆነ ዋጋ ያስከፍላል። ግን ይሄንን ዋጋችንን ተምነን ነው የገባነው። ደሞኛ አስበንበት ነው። ምክንያቱም ዋጋ ያስከፍለን ሊሆን ይችላል። ነገር ግን ይህንን ምግብ ለምሳሌ ሆሳዕና ይታወቃል። ለምሳሌ ሆሳዕና ያሉ ማህበረሰቦች ይሄን ምግብ የሚያውቁ ናቸው። ለነሱ ምንም አዲስ ጓዳቸው ላይ ሲሰሩ የነበሩትን ደጅ ላይ እንደማምጣት ነው እንጂ ምንም በርግጥ አያስፈልግም ማለት አይደለም። ወደፊት ደግሞ በሰፊው እንሄድበታለን። ነገር ግን
የዚህን ማህበረሰብ የዚህን ቱባ ማህበረሰብ ባህላዊ ምግቦቹን ለሌሎች ማስተዋወቁና ፕሮሞት ማድረጉ ወይም በእንደዚህ አይነት መልኩ እየመጣ ሰዎች እንዲያውቁ እንዲዝናኑ ማድረግ አንዱ ጎላችን ነው። ለምሳሌ እዚህ ማለት የማህበረሰቡ ተወላጆች እዚህ ተወልዶ የሚያድጉ ማህበረሰብ አለ፣ ግን ምግቡን አያውቁትም። ቢያውቁትም ደግሞ መስቀል ሄደው በመስቀል በዓል ነው ለመብላት የሚያስቡት፣ ለመስራትም ስለማይመች። ስለዚህ እንደዚህ አይነት ነገሮቹ አንደኛ ለነሱ እስከ ደጃቸው ድረስ መጣላቸው፣ በአማራቸው ፋሚሊ ይዘው መጥተው ቤተሰብ ተሰባስበው ከጓደኞቻቸው ጋር ተሰባስበው በመምጣት እዚህ መዝናናት ይችላሉ፣ መብላት ይችላሉ። በተለይ ዊኬንድ ላይ የሀዲያ ባህላዊ ምግብ አተካና ናይት እያሉ ማሳለፍ ይችላሉና አላችሁ ማለት ነው። እንደዚህ ስፔሻል አዎ፣ ለምሳሌ ቅዳሜ አተካና ናይት የሚባል አሁን እንደው ዛሬ አጋጣሚ ሆኖ ሁሉ እንጂ የተገናኘ ነው። አተካና ናይት የሚባል አለ። ካፕሎች ይመጣሉ፣ ፋሚሊ ይመጣሉ እና እንዲህ አይነት ነገሮቹ አሁን ጎላችን ምንድነው? ለነሱ መድረስ አይደለ? ባህላዊ ምግቡን እስከ ቤታቸው ድረስ እስከ ደጃቸው ድረስ ማምጣት ነው። ከዚህ አንፃር በጣም እውነት ውጤት እያመጣም ነው። ወደፊት አቀባበሉ ጥሩ ነው በጣም ሰዎች አሁን ሀዲያዎች መጥተው እንዲህ አይነት ምግብ በዚህ ደረጃ ያለቀለት ቴስት እናገኛለን ብለን አንጠብቅም ይላሉ። ይደመሙብናል ማለት ነው። ምንድነው እስቲ በዋነኝነት እዚህ የሚዘጋጁ የምግብ አይነቶች? ያው ታዋቂው አተካና አለ። ሁለተኛ የመስቀል ስፔሻል አሁን እየበላንም እናየዋለን። የመስቀል ስፔሻል ማለት የመስቀል ዋዜማና የመስቀል ዕለት እና በሁለተኛ ቀን የሚበሉ ምግቦችን የሚያካትት ነው የመስቀል ስፔሻል ማለት። ለምሳሌ የጥብሱ፣ የአተካናው፣ የክትፎ፣ የዝማሞጀት፣ የዚህ የጎመኑ ያይቡ ውቅር እነዚህ ምግቦች በአንድ ላይ የሚቀርቡ ናቸው። በዋናነት ትልቁ ምግብ የምንለው የፋሚሊ ምግብ የምንለው የመስቀል ስፔሻል ነው። ብዙ ሰው ስለሚያሰባስብ የቤታችን ደግሞ ልዩ ሀዲያንም ጮሆ የሚያስታውቀው ደግሞ አተካና ነው። ምን ያህል ጊዜ ሆነው? አሁንስ ምን ያህል ጊዜ ሆነው ከተከፈተ? አሁን ከተከፈተ ኦልሞስት ወደ 4 ወር አካባቢ ይሆናል። ሞክራችኋል? ግን ከዚህ ቀደም ቤት ለቤት አሁን እንደ ኬተሪንግ አይነት እንዴት ነው የሚፈልጉ ሰዎች ደውለው አዘው ቤት ለቤት ትዕዛዞችን ምናምን ነገር አድርሰው ከዛ በኋላ እንደዚህ ደግሞ ቤት ደረጃ የሰውን አቀባበል አይተው ቤት ደረጃ ደግሞ የሚከፍቱ ሰዎች አሉና እንደዚህ ባይሆንም አልፎ አንዳንድ የዚህ የሀዲያ ተወላጆች የክትፎ ቡፌ ከዚህ በፊት ሼፍስ የምግብ ዝግጅት አገልግሎት የሚባል የኬተሪንግ አገልግሎት ስላለን በሱ አማካይነት ለማሳየት ክትፎ ሲያዙ አተካና ደርበን ይዘንላቸው እንሄድ ነበር ለማስተዋወቅ ቤቱን አነግራቸውም አተካና ይዘንላቸው እንደምንሄድ አነግራቸውም። የክትፎ ቡፌውን ልክ መብላት ሲጀምሩ አተካናውን መሀላቸው ላይ እናስቀምጥላቸውና ሰርፕራይዝ ይሆናሉ። ሀዲያ መሆናቸውን ካወቅን በኋላ ነው። እነሱም ስለማያውቁ አያዙም፣ ግን እኛ ነን ይዘንላቸው የምንሄደው ሀዲያ ስለሆኑ ለምን አተካና ሰርፕራይዝ እናደርጋቸውም ከማለት እንደዚህ እናደርጋለን። ግን በኋላ በፊሊንጉ የሰው አቀባበል አተካና ምንም ሁላ ነው የሚሉት። በዚህ ገናነን እንደውም እኔ በዚያው አጋጣሚ ሀዲያዎች አዲስ አበባ ዙሪያ ኬተሪንግ የሚፈልጉ ሼፍስ ኬተሪንግ የሚባልና የሀዲያ ምንድነው ያሆዴ ክትፎ ቤት አማካይነት የምንሰራቸው ኬተሪንግ ትልልቅ የመንግስት መስሪያ ቤት ኬተሪንጎችን እንሰራለን በነገራችን። እና ቤታቸው ላይ ለሰርጋቸው ላይ የተለያዩ ኬተሪንግ አገልግሎት ቢፈልጉ ተጨማሪ አተካና ሰርፕራይዝ እንደምናደርጋቸው በዚሁ አጋጣሚ መግለጽ እወዳለሁ። ግን በጣም የሚወደደው ምግብ የትኛው ነው ከምትሰሩት? አተካና እና ክትፎ ሱልሶ የምንለው እኛ ሱልሷችንና አተካናችን the best one ይወደዳል። አተካና በጣም የሚፈልገው የአሰራር ፕሮሰስ በጣም ጥንቃቄ የሚፈልግ ምግብ ነው። ሲቀጥል ደግሞ እቃው ራሱ የሚሰራበት ማለት እኔ ስላየሁት ነው። አሁን የሆነ ጊዜ ማለት ነው ሄጄ ነበር ገጠር አካባቢና እዛው ቆፍረው ነው ያወጡት ቡላውን ማለት ነውና ለምንድን ነው እንደዚህ የምታረጉት ስላቸው በቃ በጣም አዲስ ፍሬሽ መሆን አለበት አሉ።
እና አንድ ያዲያ እናቴን ሳናገራቸው ማለት ነው እና ይሄ ትክክለኛውንና ደግሞ ይሄ ኦሪጂናሉን ፍሬሽን የማግኘቱ ነገር ትንሽ ከበድ ይላል ይመስለኛል በተለይ አዲስ አበባ ሲሆን እንዴት ነው የምታገኙት ያው ማለት አሁን እንደዚህ ስታሰብ የሚከብድ ነው ይመስላል እኛ ግን የምናገኝባቸው መስመሮች አሉ ትክክለኛ መስመሮች አሁን እኛ ቆጮ እንኳን ሜሬሮ ቆጮ ብቻ ነው የምንጠቀመው ቡላ ያልወጣ እነተኛ ቆጮ ማለት ነው አተካናም ስንሰራ ቅድም አንቺ እንዳነሳሽው በጥንቃቄ የሚሰራ ምግቦች በመሆኑ በጥንቃቄ ነው የምናዘጋጀው ያንን ጥንቃቄ ያልፋል ወነን ለመናገር ሞደርን በሆነ በዚህኛው በሞደርን በሆነው ዓለም ወይ ሞደርን በሆነው ኪችን ውስጥ በአግባቡ ነው የምንይዘው አንደኛ ያ እነሱ ከመሬት ቆፍሮ ያወጡበት ምክንያት ምስጥር ነው በነገራችን ፍሪጅን የሚተካ ነው ቅዝቃዜውን ፍሬሽ ሆኖ ነገሩ አሪፍ ሆኖ እንዲቀመጥ የሚያደርግ ነው አሁን በዚህ ዘመን ደግሞ ወደዚህኛው ዓለም ስናመጣ ደግሞ ምንድነው በፍሪጅ ውስጥ ነው ይሄንን ፕሮቴክሽኑን በሚገባ እንትን የምንለው አንደኛ ፍሪጅ ውስጥ በንጽህና ክሊኒንግ መስመሮቹን እንጠብቃለን ያው ይሄ የኮንታሚኔትድ እንዳይሆን ሰዎች ምግቡን በልተው እንዳይታመሙ እንዳይጠሉት አስፈላጊ የዚህ የምግብ ዝግጅቱን ፕሪፓሬሽኑን ያልፋል ማለት ነው ይሄንን በጥንቃቄ ነው የምናዘጋጀው እዚህ የሚመጡት ካስተመሮች ምን አይነት ናቸው ከሀዲያ ባሻገር ለሌሎች ትልቅ ሰዎች በጣም ትልቅ ሰዎች አሁን ስም መጥቀስ እንደው አስፈላጊ ስላይደለ እንጂ ከፓርላማ ከባላቶች ሌሎች ብሔረሰቦች ይመጣሉ ሌሎች ብሔረሰቦችን ይዟቸው ይመጣሉ ሌሎች ብሔረሰቦች አሁን እኛን ለመልመድ ይቸገራሉ ማለት ገብቶ ስላልቀመሱ ስላዩ እንደውም በዚህ አጋጣሚ ይሄንን ቪዲዮ የሚያዩ ሰዎች እንደው የኛን ባህላዊ ምግብ መጥተው ቢቀምሱ በነፃ ነው ደግሞ በነገራችን ለሌላ ማህበረሰብ በነፃ ነው የምናስቀምሳቸው አተካና እንጂ ቀጥታ ኦርደርም አይደለም ያዙት በነፃ እናዘጋጅላቸዋለን ይቀምሳሉ ይበላሉ ምንድነው ይላሉ እናስረዳቸዋለን ይወዳሉ የመጡ ሰዎች አሉ ሞር ደግሞ ያዲያ ተወላጆች ብዙ ሌላ ብሔረሰቦችን ይዟቸው ይመጣሉ እና ምላሻቸው ጥሩ ነው በሚገባ ይሄንን እንግዲህ ዋሽቼ ከሆነ በዚህ ቪዲዮ ያው እንትን ያሉት ናቸው የቀመሱት ደግሞ ይመጣሉ ማለት ነው እኮ ምላሻቸው በዛ ነው ይመጣሉ በእውነቱ ይመጣሉ እና ቴካዌም ይወስዳሉ አሁን በተለይ ከዚህ ከካፌው ከቤቱ ባሻገር እንዴት ነው ከሀገር ውጪ ኦርደሮችን አታዘጋጁም ወይ በጣም የምናስበው የምናቅደው እቅድ ነው ጥሩ ጥያቄ ነው የጠየቅሽኝ በእውነቱ እስካሁን የደወለልንም ሰው የለም የጠየቀን ሰው የለም በጠይቁን በጣም ደስ ይለናል በአተካና በአግባቡ ሰርተን ሳይበላሽ ደግሞ መቆየት የሚችል መሰለኝ አይደል የሚቆይበት ሜትድ አለው ፍሮዝን አርገን በረዶ እንዲይዝ አርገን በአግባቡ ፓክድ አርገን በየትኛውም ዓለም አተካና ለሚያዙ ሰዎች ኦርደራችሁን በከስር በመናስቀምጠው ስልካችን አማካይነት ደውላችሁ ብታዙ የትኛውም ዓለም ላይ ተገኝተው ኦርደር ካረጉ 72 ሰዓት ቆይታ ኖሮት በአግባቡ እነሱ እጅ ላይ እንዲደርስ እናደርጋለን ይሄ በጣም ትልቅ ነገር ነው ምክንያቱም አሁን እኮ ከኢትዮጵያ ከወጡ የቆዩዋል 20 ዓመት 30 ዓመት በጣም ብዙ የረሱት ጭምር ማለት ነው እና አሁን ለነሱ ባጋጣሚ እዚህ መተው ሆሳና ሄደው ካላመጡት በስተቀር አዲስ አበባው እንደዚህ አይነት ነገር ኮንታሚኔትድ ሳይሆን በአግባቡ ፓክድ አድርገን ያሉበት ድረስ እናደርስላቸው በጣም ትልቅ ነገር ነው አሁን እስቲ እንደዚህ ካልካ አይቀር ደግሞ እንደዚህ ተማመንክበትን ኩሽና እናየዋለን ማለት ነው አሁን ተመልካቾቻችን ወደ ኩሽና ነው ማለት ነው የምንሄደው አሰራሩን ፕሮሰሱን ምንድነው የሚጨመርበት ሁሉ ነገር እናያለን አብረን እንሞክራለን ደግሞ ለመስራት ስለዚህ አብራችሁን ደግሞ ወደ ኩሽና እሺ ተመልካቾቼ አሁን ደግሞ ኩሽና ነው ያለሁት ማለት ነው እንዴት እንደሚሰራ ምን እንደሚሰራ ሙሉን እናያለን ማለት ነው ኩሽናው እንደምትመለከቱት በጣም ቆንጆ የሚያምር ነው እና ከጽዳትም ጥሩ የሆነ የተያዘ ኩሽና ነው አሁን ያለንበት ማለት ነውና ያንዳንዱ ነገር እዚህ ጋር የምትመለከቱት እሱ አሁን ይነግረናል ያው ባለቤቱም ስለሆነ ማለት ነው ምን እንደምንሰራ ከዛ ሰርተን እናያለን ማለት ነው እኔም አያለሁኝ ማለት ነው ለመመስከርም እንዲመቸኝ ስለዚህ እስቲ ምንድነው ምን ሰራው ሱልሶ አለ ሱልሶአችን ክትፎ ማለት ነው ሱልሶአችን አዘጋጅተናል ቅቤያችን አዘጋጅተናል
ናቀሩ አዘጋጅተናል ናቀሩ ምንድነው ናቀሩ ማለት የኛ የባህላዊ አዋዜ ማለት ነው በዚህኛው በዚህ ዘመን እንትን አዋዜ ነው የሚባለው እዚህ ከተማ ግን እኛ ናቀሩ እንለዋለን ስሙም ግብሩም ይለያል ከአዋዜው ማለት ነው እሺ ጣሙስ ጉድ ታይዋለሽ አብረን ያለን ሁለተኛ አተካናችን ነው አተካናችንን ቀላቅለን በዚህ መልኩ አዘጋጅተናል ጣባችን ላይ አውጥተን ጣባችን እናረግና ፋይናሊ ደግሞ ምን እንደመስል በጣም ነው የሚያምረው ግን ቀለሙ ደስ ይላል በጣም እንትኑ በጣም በጥንቃቄ እንዴት እንደሰራ ያስታውቃል ያ ሶስተኛው እንትን ነው ቡሙቾ ነው በጣም ታዋቂ ተወዳጅ የኛው ቡሙቾ የምንለው በሌላ አካባቢ አነጋገር ወይም በሶሮ ወይም በሆነ እንትን ሌላ ትርጉም ሊሰጠው ይሆናል ቡሙቾ ነው ሙቾ ይላሉ ቡሙቾ እንላለን እኛ ቡሙቾ ለምን ተባለ ቡሙቾ የተባለው አሁን ቡላ አይደለ ባድኛ ቡላው ቡላ ነው የሚዘጋጀው ቡ ነው የምንለው ቡ እኔ እንግዲህ የቆላ አካባቢ የዚህ የሆመቾ የግቤ ወረዳ አካባቢ አድኛ ነው ማወራው እሺ ስለዚህ ይሄኛው ቡሙቾ እንላለን ማለት ነው ከቡላ ነው ማለት ነው የሚዘጋጀው ከቡላ ነው ከቆጮ አይዘጋጅም ይሄ ከቆጮ የሚዘጋጅበት ሜትድ አለው ግን ይሄኛው ቡጊዜ ቡሙቾ ካለን የቡላ እንጂ የቆጮ አይሆንም ስሙ ትርጉሙ ማለት ነው ሙቾ አሁን የሚባለው ከቆጮ ስለሚዘጋጅ ነው አሁን ሙቾ አሁን ስሙ ሙቾ ነው የምን ሙቾ የቆጮ ሙቾ ነው የቡላ ሙቾ የምንለው ነገር አለ ግን አሁን ብዙ ጊዜ የቆጮ ሙቾ ብዙ ጊዜ ይከብዳል ከተማ ላሉ ሰዎች ቶሎ አይለመድም ቆጮ ምግብ ነው ቶሎ አይለመድም የቡላው ግን የሚለመድ አይደለም ይሄንን ቡላ ቡሙቾን ቀምሶ የማይደመም የለም እውነት የሚገርም ቴስት ነው ያለው የሚጠላ አይደለም ማለት ነው ጥሩ ነው በጣም ይሄኛው ደግሞ የዚህኛው በአግባቡ ተከትፎ የተዘጋጀ የዚህ የቡሙቾ ጎመን ነው ማባያው ሌላ ነው ማለት ነው ውስጡ ይቀላቀላል በቅቤ በደንብ አሽተን አሁን ሄደን በመጥበሻው ላይ እናሸዋለን እና እናሳያቸዋለን እሱን ስለዚህ ይሄኛውና ይሄኛው ግብሩ አንድ አይነት ነው ሰርተን እዚህኛው ከፊት ለፊት ካሉ ጣባዎች ላይ ደርድረን እኛ ምን በላለን ለተመልካቾቻችንም እናሳያለን በጣም ደስ ይላል ግን ምንድነው የምትጨምሩበት አሁን ይሄም ቅመማ የራሱ አለ አይደል የራሱ ቅመም አለው ይሄ አተካና ወደ 60% ቡላ ነው በተጨማሪ እርሲፒው ማለት ነው ቡላ አይቤ ያልኩመጠጠ ንጹህ አይቤ ብቻል በውሃ ወንፊት ላይ ተደርጎ በውሃ የታጠበ ወይም አሬራውን ያስወገደ ሪሙቭ ያደረገ መሆን አለበት ማለት ነው ስለዚህ ንጹህ አይብ ከቡላ ጋር ይዘጋጃል በተጨማሪ ነጭ ሽንኩርትና ቀይ ሽንኩርት አብሮ ይዘጋጃል ኮሮሪማ ጨው እንደየጣሙ እርጎ እንደየጣሙ እና ቅቤ እንደስፈላጊነቱ ቅቤ ይጨመራል ማለት ነው በጣም ሄልዝም ግን የምንለው ይሄኛው ነው ማንንም ሰው ህፃን ልጅ እና ትልቅ የእድሜ ክልል የስኳር በሽታ ታማሚ ምናምን ይባላል ሁሉም ሰው መመገብ የሚችል ጤናማ ምግብ ነው ልዩ የሚያደርገው ይሄ ነው ይገርም ነው በጣም አሁን ለምሳሌ ክትፎ የማይበሉ ሰዎች አሉ የሚቸገሩ ሰዎች አሉ ከጤና አንፃር ይሄኛው ግን በምንም ታምር ለሁሉም ሰው መሆን የሚችል ምግብ ነው ማለት ነው አዘጋጃጀቱ ይሄ ነው የዚህኛው አዘጋጃጀት ቡላ እንደስፈለግነቱ ቡላችንን አዘጋጅተናል ይሄ ቡላ ሲዘጋጅ መጀመሪያ ቡላ ንጹህ ቡላ በእጅ በደንብ ተደርጎ ዱቄት ይደረጋል ከዛ በኋላ ምጣድ ላይ ነው ምንጋገረው ማለት እርጥቡ ቡላ ነው ደረቁ እርጥቡ ሆኖ እርጥቡን ግን በንጹህ እጃችን በደንብ ማሸት ብትን ማድረግ ከዛ በኋላ በእንጀራ መጋገሪያ ምጣድ ላይ ይታመሳል መጋገር እንደ ዳቦ እንደዚህ እንደ እንጀራ መጋገር ብትንትን ይያርጉ ቡላ በባሪው የመያያዝ ባህሪ ያለው ከዛ ከሆነ በኋላ በወተትም በውሃም ማርከፍከፍ ይቻላል ደርቆ እንዳይቀር እንደዚህ እንዲሆን የሚያደርገው እንዲፈረፈር የሚደረገው በውሃ ነው በወተትም በውሃም ይደረጋል እኛ በባህላችን ግን ከወተቱ ይልቅ በውሃ ነው እናርከፈከፈው ማለት ነው በወተትም ሲሆን ሞር የተሻለ ጣዕም አለው በውሃ ሲሆንም ደግሞ የራሱ ጣዕም አለው ሞር ደግሞ ቅቤው ባላንስ ስለሚያደርግልን ማለት ነው ስለዚህ በዛ መልኩ ተጋግሮ ከመጣ በኋላ
ጎመናችንን ለብቻ በደንብ አጥበን ከትፈን ጠብሰን እናዘጋጃለን ቡላውን በእንደዚህ አይነት መልኩ እናዘጋጃለን ጎመኑን በዚህ መልኩ እናዘጋጅና ቅቤያችንን ጋል እናረጋለን ከጎመን ብቻ ነው ግን የሚሰራው ከዱባም እንደሚጨመርበት ሰምቻለሁ በዱባ አለ በዱባም ይሰራል በዱባም በጎመንም ይሰራል በዱባ ብቻ ሳይሆን በዱባና በጎመን ይሰራል እና በጎመን ይሰራል ዱባም ጎመኑም አንድ ላይ ገብቶ ማለት ነው አንድ ላይ ገብቶ የሱ አሰራር ደግሞ ለብቻው ነው ዱባ በዛ መልኩ ተጠብሶ ተዘጋጅቶ ከዚህ ጋር እንዲህ ተደርጎ ነው የሚዘጋጀው ይሄኛው ሲዘጋጅ አብሮ ከዚህ ጋር አብሮ ታሽቶ ይዘጋጃል ማለት ነው አሁን እዚህ ውስጥ ሌላ ምንድን ነው ይገባው አሁን እዚህኛው ኮሮሪማ ብዙ ነገር ይገባል ይሄ ብዙ ነገር ይገባል ይሄኛውስ ይሄም ትንሽ ኮሮሪማ እንደስፈላጊነቱ ኮሮሪማና ጨው ይኖረዋል ቅቤም ይኖረዋል ልዩነታቸው ይሄ የሚዘጋጅበት መንገድ እና ይሄኛው የሚዘጋጅበት መንገድ ነው ይሄ ብዙ ውሃ ይጠጣል መጀመሪያ በደንብ ነው ውሃ የሚጠጣው ያው ሲከፈከፍ ብዙ ይጠጣል ሲዘጋጅም ይሄ ሸካራ ነው ይሄ በጣም ስሙዝ ሆኖ ነው አተካና ልክ ነህ ይሄ አሁን ደግሞ አይቤው ነው በደንብ የሚታየው ከውስጡ ተብላልቷል በደንብ ተብላልቷል ተብላልቷል ይሄ ደግሞ ቡላ ነው የሚታየው በደንብ ከዛ ደግሞ ጎመኑ ሲጨመር አንድ ላይ በቅቤ ይታሻል ማባያው አሁን ይሄ እንዲሁ ዝም ብሎ ነው በቆጮ ነው የሚባለው ይሄ እንዲሁ ነው ይሄም እንዲሁ ነው ብዙ ጊዜ አሁን እዚህ ቤት እንግዶቻችን ይመጡና ከሌላ አካባቢ መጡት ማባያ ይጠይቃሉ አተካና ማባያው ናቀሩ ብቻ ነው ናቀሩ ማለት ይሄ ናቀሩ ይሄ ማባያ ሶስ አዋዜ እሱ ነው ከዛ በተረፈ ቆጮ እንጀራ አይፈልግም ማለት ነው አይፈልግም ብዙ ወጪ የሚያስወጣ አይደለም አይ ደስ ይላል በጣም ይሄ ክትፎ ነው ያው ክትፎ ኖርማሊ በጣም ምንድነው በእናንተ ሱልሶ የኛ ልዩ የሚያደርገው ሌላ አሁን ሌሎች ክትፎ ቀይ ስጋ ሁሉ ክትፎ ብሎ ሊሰሩ ይችላል ያው ስለዚህ ሰላብራራ መቅረት ተግባይ አይደለም እኛ ከታላቅ ከሚባል ስጋ ነው ክትፎ የምናዘጋጀው ወይም በአማርኛው ንቅል የምንለው የንቅል ስጋ ብቻ ነው ክትፎ የምንጠቀመው እኛ ብዙ ውሃ ደም እናስተፋው ከንቅል ስጋ የተወሰነ ደም ነው የምናስተፋው ከዛ በኋላ በእጅ ብቻም ካልሆነ አይበላም እኛ አካባቢ አሁን በማሽን ምናምን ተፈጭቶ አይከተፍም በእጅ ነው የሚከተፈው በእጅ ነው አሁንም በእጅ ያዘጋጅ ነው ያስተውቃል ያድካሚ ነው ግን አድካሚ ነው ግን ደግሞ በጣም ይክሰናል ብለን ትዛዝ ሲበዛ አሁን በእጅ ለመክተፍ በጣም ትዛዝ ሲበዛ ምንድነው የምናደርገው ብዙ ጊዜ የክትፎ ኦርደር 15 ደቂቃ እስከ 20 ደቂቃ ይቆያል ያም ምንድነው ቀድመን ከትፈና አስቀምጠን ደሙ እንድንጣፈፍ ይደረጋል ደሙ ሪሙቭ መደረግ አለበት የክትፎ ደም አስፈላጊ አይደለም ስለዚህ ደሙ እንድንጣፈፍ ይደረግና ስለሆነ የሚዘጋጀው ቅድመ ፕሪፓሬሽን ነው ሁሉ ጊዜ ክትፎ ኦርደር ሲመጣ አይደለም ኦርደር ሲመጣ ሳይሆን ቀደም ብለን ነው ፕሪፓሬሽኑ የምንጨርሰው በማንኛውም ጊዜ በቃ ሁሉ ነገር ቀድመ ዝግጅት ይኖራል ስለዚህ መክተፍ ነው ማለት ነው ልክ ሰው ሲመጣ መክተፉ ነው መክተፍ ነው ስለዚህ ያን ያህል ጊዜ ጊዜ አይፈጅም ግን አስበቀዋል ድሮ አሁን እናቶቻችን አባቱ ድሮ ማለት ነው ከንቅል መትከትፈው ማለት ነው ለትልቅ ለሰርግ ምናምን በጣም ይከብዳል አይደል በጣም አሁን የነሱን ድካም በእውነት በጣም የሚደነቁ ናቸው የዲያ እናቶች በጣም የሚደነቁ ናቸው ምክንያቱም even እንደዚህ ክትፎ ራሱ ካላቀረቡ የሰሩም አይመስላቸው ደስ አይላቸው ግን አድካሚ ነው ስራው ግን አሁን ስራ የሚያግዙን ብዙ ነገሮች አሉ በጣም የሰው ማን ፓወር አለን አስበን አቅደን ነው የምንሰራው ምን ያህል አሁን የሰው ኃይል አለ ካንተ almost እኛ 10 የሰው ኃይል አለን በዚህ ጉዳይ ላይ ስራ የሚሰሩ ግን አብዛኞቹ ያውቁታል አሰራሩን ማወቅ አለባቸው በደንብ ያውቁት ናቸው ስለዚህ አሁን ከዚህ ከባህሉን ማስተዋወቅ በላይ ለሰው የስራ እድል እየፈጠራችሁ ነው ማለት ነው በጣም ወደፊትም ብዙ እንፈጥራለን ይሄኛውን በዓል አዲስ አበባ ከተማ ውስጥ ትልቅ ሳር ቤት ገንብተን እንደ እግዚአብሔር ፈቃድ ይሄንን ባህል ይሄንን ቱባ ባህል ለሌሎች እናሳያለን እና ብሔሩንም ፕሮሞት እናረጋለን የሚል ቅናት ነው ያለን በእውነቱ ቀደም እንዳልን ባህላዊ ቤቶችን ማለት ነው ባህላዊ ቤቶች እና የነሱ እንደሆነ የሀዲያዎች ካልቸር እንደሆነ የሀዲያዎች ባህል እንደሆነ እንዲህ አይነት ውብ ባህል እንዳለን ለሌሎች ማሳየት መቻል ስላለብን ነው እንጂ ባለን ሞያና ባለን
ነገራችን ላይ እኛ ሌላ ስራ ብንሰራ ያዋጣናል ብለናል አይደለም ግን ዋጋ ያስከፍለን ከፍለን ይሄንን ለሌሎች ማሳየት ሀዲያ ባህል አለው ምግብ አለው የሚበላ አለው ድንቅ ነው እና በመጠጥ እንኳን ወደፊት እንሄዳለን መጠጥ ድቃሳ የሚባል መጠጦች አሉት ድንቃ አልኮል ያለው ነገር ነው አላ አልኮል ያለው ነገር ነው ድንቃ እንላለን ለምሳሌ ጠጅም ሊሆን ይችላል ጠላም ሊሆን ይችላል ድንቃ እንላለን ነገር ግን አልኮል የሌላቸው ቃሪቦች ብርዞች ሻሜታዎች እነዚህ ደግሞ ምን እንላቸዋለን ድንቃ እንላለን ድቃሳ ይባላል ጥሩ እስቲ አሁን ደግሞ ጨዋታችንን ገታ አድርገን በተወሰነ መልኩ ቀላቅለን እንሞክር እሺ አሁን ደግሞ ተመልካቾቻችን እየቀላቀልን ነው ቡሙቾ ልንቀላቅል ነው ቡሙቾ ዘይታችንን መጀመሪያ ዘይታችን ሽንኩርት ስለምንጠብስ ሽንኩርት ይጠበሳል እሺ ሽንኩርት ላቀብላኔ ይሄው ሽንኩርት በጣም አሪፍ እሺ ማንኪያ ይሄው ማንኪያ አለ እዚህ ጋር ማንኪያችንን እሺ በጣም መብሰል አለበት ሽንኩርቱ መጥበስ ነው አይ ሁሉም ነገር የበሰለ ስለሆነ እሱን አሁን አተካና ውስጥ ሽንኩርት ይጨመራል ግን ጥሬ ነው የሚጨምሩት ጥሬ ነው ትንሽ ወጣ ገባ ያለ ትንሽ እንትን ይባላል ግን አተካና በቀደም አሁን ቀደም ስለጨረስ ነው ለቡሙቾ ነው የምናየው በጣም አሪፍ እሺ ስለዚህ ዘይታችን ጋል ካለ በኋላ ሽንኩርታችን ሽንኩርት እዚህ ያለ ከሽንኩርትና ሽንኩርት አለ እሱ ነው የምንጠብሰው ማለት ነው እሺ ግን ለወንድ ልጅ ኩሽና ገብቶ መስራት ትንሽ ይከብዳል አይደል ያበሻ ሲሆን ትንሽ ይከብዳል ግን ምንም ለምደናል ግን ለምዳችኋል በደንብ አይ አሁን ደግሞ በተለይ ባህላዊ ሲሆን እኮ በጣም ይርቃል አይደል አሁን በሀዲያ ብሄር ማለት ነው በብዛት ወንዶች የውጪ ስራ ላይ ነው የሚሳተፉት ግብርናው ላይ አይደል አብዛኛው ጊዜ ማለት ነው ሴቶች ናቸው ቤት ያለው ያሉት አሁን እንደውም እኔ በዚሁ አጋጣሚ ለሀዲያ ወንዶች ዘመኑ አሁን ስለተቀየረ ከኔ ተማሩ ነው ለኛ ሙያችንም ቢሆንም ወንድም መስራት የሚችላቸው ልሞክረው እስቲ በርግጥ ብዙም አይደለም ግን እንደዚህ ሉን መሰለኝ አንቺም ጎበዝ ነሽ እስቲ ልሞክረው ጎመናችንን አሁን ሽንኩርቱ እየጠበስን ስለሆነ አሁን ጎመናችንን እንጨምርበታለን እሺ አብሮ እንድታሽ እናደርጋለን እሺ አሁን እዚህ ውስጥ ነው ቡላው የሚገባው ከወረደ በኋላ ነው ከወረደ በኋላ አንድ ላይ አብሮ እዚሁ ላይ ሆኖ ይጠበሳል ማለት ነው ደስ ይላል ግን ሽታው ደስ ይላል ጫው አሁን ነው በኋላ ነው የሚገባው በኋላ ነው አሁን ቡሙቾችን እንጨምርበታለን እንደስፈለግነቱ ቀደም አዘጋጅተን ያዘጋጀነው ውሃ ላይ አርከፍክፈን ያዘጋጀነው ስለሆነ ወጥራችን ሽታው ደስ ይላል በጣም ሽት እያደረግን ጫው በደንብ እያሸው ነው ሽት እየደረገ እየታሸ ይሄኛው ብዙም አይከብድም እኮ እዛ ገጠር ያለው በእሳት ነው ጥስ ነው ሳር ቤት ውስጥ እሱ በጣም ጭሱ ምኑ ይከብዳል እሱ በጣም እሱ ከባድ ነው በጣም ይገርምሻል ዘመናዊ ሁኔታ ላይ መስራት የሚቻል ነው ቤት ውስጥ መስራት ይቻላል አሁን እኔ አይቻለሁ ቤቴ ገብቼ ሞክረዋለሁ ቅቤ እሺ ቅቤያችንን እሺ ቡናችንም እየፈላሽ ነው ቡናም ቅቤያችንም እንግዲህ ይቅርታ ተመልካቾች አሁን እኮ ትንሽ አንተ ትሻላለህ ለመከር ላጥራሽ አሁን ሽታ መጣ በደንብ የቅቤው የኮረሪማ በጣም ጎበዝ ነው ግን አሁን እሳታችንን አጥፍተን በቃ ላምጣ የሚደረግበት
እዛች ጋር ወስደን እናደርጋለን። እሺ ጨረስን እዚህ ጋር። እሺ እሺ ቡሙቻችንን ድስታችን ላይ እናደርጋለን። እሺ እሺ ያው ቡሙቻችን በዚህ መልኩ አዘጋጅተናል። በጣም ያምራል። እሺ አሁን የሚቀረን አለ ወደ ሰዓት የሚያስጠጋን ነገር? ወደ ሰዓት ክትፏችን ነው። ክትፏችንን እንጠብሳለን። እሺ ግን ክትፎ ብዙ ጊዜ ጥሬ ነው አይደል የሚበላውና እዛ ሀዲያ? ጥሬ ነው። የበሰለ ክትፎ ነው ደግሞ ግን እሱ ውስጥ ምንድነው የምጨምርበት? ምንድነው አዋዜ ውስጥ የሚገባው? አዋዜ ውስጥ የሚገባው ነጭ ሽንኩርት እንደ እንቁላል ይቀቀላል። እሺ እንደ እንቁላል። እሺ የተቀቀለው እንቁላል ታውቀል እንደሱ ይቀቀልና ዝንጅብል ታጥቦ በደንብ ደቆ ይከተፍና አሁን እኛ ሀገር በድንጋይ ወፍጮ ነው የሚፈጨው። እዚህ ሀገር ግን ዘመኑ በጣም የተሻሻለ ነው። በዚህ መልኩ ፕሪፔር ከተደረገ በኋላ በሽንኩርት መፍጫችን ወይም በጁስ መፍጫችን ነው ፕሮሰስ የምናደርገው። ግን መጀመሪያ ለሽንኩርቱ እዚህ ውስጥ የሚገባው 60% ነጭ ሽንኩርት ነው። አሁን የተቀቀለው ይፈጫል ማለት ነው። ከዛ በኋላ ይፈጫል። 60% ነጭ ሽንኩርት ነው። ከዛ ምን አለ ሁለተኛ ዝንጅብል አለው 40% በርበሬ አለው። ከዛ ምንም ነገር አይገባም። በቅቤ ዘይት አይገባም። ምንም ነገር በኋላ ነው እዚህ ማቢያው ሲሰራ አሁን ቅቤያችንን እንጨምርና እዚህ ጨው ምናምን አናስገባም። ምክንያቱም በቂ ነው። በርበሬ ውስጥ ያለው ጨው አለው። በቂ ይበቃል። ብዙ እንትን እንዳይን ቅቤ ብቻ ነው የሚፈልገው። ይሄን ለአተካናችን እናደርጋለን። ለክትፎአችን ጥሬ ነገር ሁሉ ማቢያችን ነው። ለክትፎ የሚበላ ይጠቀማል። ጥሬ ነገር ሁሉ የሚበላው እኛ ሀገር በዚህ ነው። ዋው በጣም ነው የሚገርመው። ምንድን ነበር ስሙ? ነቀሮ። ይለያል አዲስ አበባ ከሚዘጋጀው በጣም። አሁን ይኸውላችሁ ይሄ ቅቤ እንጨምራለን። ቁርጥ ይበላበታል፣ ክትፎ ይበላበታል፣ አተካና ይበላበታል ማለት ነው። ሌሎች ነገሮችም ግን ይደረጋሉ አተካና ላይ ከአዋዜ ውጪ ሁሉም እንዳለበት እንደ ባህሉ ማለት ነው። እንደ ባህሉ ሌሎች ማባዮችም ይደረጋሉ። ዳጣ ለምሳሌ ይደረጋል አይደል? ዳጣ ከዚህ ጋር አይሄድም። ሀዲያ ባህል ውስጥ ዳጣ አንጠቀም። ዳጣ አትጠቀሙም? ናቀሩ ነው የምንጠቀመው። አሁን ስንበላ የምናያለን። በጣም በቃ የናቀረው ቴስት ይታወቃል። ቅቤውን እስቲ እዚህ ላይ አፍዝዙ። አሁን እሺ የኔ ተራ ነው። ደስ ትላለች እቃዋ። አይበቃም? ይበቃል። ዋው እንዴት እንደሚያምር በጣም ነው የሚያምረው። አተካናችን ክትፏችንም ደርሰዋል። እሺ ወይም ሱልሷችን ደርሷል። እሺ አሁን ይሄ እሳቱ ገባ ያለለት ነው አሸታሸት የተደረገ። እሺ ልቀበልሽ። ጥሬ ክትፎ በብዛት የሚበላው ጥሬ ነው። ግን አሁን ይሄ ጥሬ ነው የሚበላው። በእሳት ገባ ግን ይገርማችኋል። አሁን በእኛ አካባቢ ይሄ በመጥበሻም ራሱ አይቀላቀልም። ቅቤ ብቻ ነው ጋላ ጥሬ ጣባ ላይ የሚቀላቀለው። ጣባ ላይ የሚገርም ነው። ከዛ ሚጥሚጣ ይጨመረታል። ትንሽ ሚጥሚጣ። አሁን የኛ ሀገር ሱልሶና ክትፎ ራሱ ልዩነት ያለው ምንድነው?
ስፓይሲ ሎ ነው እኛ አካባቢ ኦኬ የኛ ሀገር ክትፎ ሰራ ስፓይሲ ሎ ነው ስለዚህ የቂቤውና የስጋው ቴስት በደንብ የሚወጣ አዎ እቺን ገርም ነው በጣም ክትፎችን ሬዲ ሆነ ማለት ነው ቅቤያችንን እንጨምርበታለን ያው በቅቤ የሚሰሩ ምግቦች ስለሆኑ እነዚህ አንቺ ቅድም አተካና ላይ አቅጀሻለሁ አንተ ግን አብስተሃል ጨረስን እሺ ጎመን በስጋችንን እሱም አለ ማለት ነው ጎመን በስጋችን አውጡ ያው ይሄ ጎመን ክትፎ ይመስለኛል ይሄ ጉራጌዎች ዝማሞጀት ይሉታል የክትፎ አጃቢ ነው እኛ ደግሞ ጮጳሮ እንላለን አይብ በጎመን ነጭ አይብ ጎመን ክትፎ እነዚህ ያሉበት ናቸው ዋው ከዚህ የክትፎ ማቢያዎች ናቸው እነዚህ የሚሆኑት የክትፎ ማቢያዎች ናቸው የሚሆኑት በጣም ያምራል ምግቦቻችን ያው በጣም ይገርም ነው ያው ጎመን በስጋ አንድ አይነት ነው እንጂ ባህላዊ ምግቡ አይደለም አይደል ባህላዊ ምግባችን ነው ጎመን በስጋ አለ እሱም ጎመን አዎ ግን ምንድነው እንደ አይነትም ነው እዚህ እንደውም እዚህ የአገር ቤት ጥብስ ነው ይሄ ዋው የአገር ቤት ጥብስ ነው አሁን ከምን አይነት ስጋ ነው የሚሰራው ይሄም እንደዛው አይነት አለው ይሄ ከቅድም ታላቅ የክትፎ ስጋ ካልኩት ንቅል ካልከው አዎ ይሄ ደግሞ የሱቶ ነው ሱቶ እንላለን ሱት ማራ እንላለን ቆንጆ እሱ ለራሱን የቻለ ስጋ አይነት አለው ማለት ነው ስጋ አለው ይሄ እንግዲህ አንዱ ከዚህ የመስቀል ስፔሻል ብለናል የመስቀል ዋዜማ የመስቀል ቀንና የመስቀል ካለፈ በኋላ የሚበሉ ምግቦች ስብስብ ነው ዋው አምሮቱም ጎመን በስጋ ይበላል አሁን ጎመን በስጋችንም እዚህ እናመጣለን እሺ ጎመን በስጋችን ተወዳጅ ነን አይደለ ያስታውቃል ሽታው ራሱ የሚወዱልን በጣም በጎመን በስጋ እንታወቃለን ጎመን የራሱን የቻለ የጎመን በስጋ ስጋ አለው እንዴ ይሄ ታናሽ ከሚባሉ ስጋውም ጎመኑ ራሱ ማለት ነው ይለያል ጎመኑ ፊሾ ነው የምንለው ፊሾ እዚህ ሀገርም ፊሾ ነው የሚባለው ባድኛ ግን ፊሾ እንላለን ዋው በጣም ነው የሚያምረው አሁን ይሄን ወጣን ደግሞ ዋው እኔ በጣም በቃ በእውነት በጣም ነው የሚያምረው እንደምታዩት ነው እንግዲህ ያ ተካናችን አለ ሙቾአችን አለ ክትፏችን ማባያ አጠቃላይ ሁሉም አለ በጣም የሚያምር እጅግ በጣም የሚያምር ነውና ደስ ይላል ገና ሲታይ ራሱ ብሉኝ ይላል እና እስቲ እንሞክራለን ማለት ነው እስቲ እኔ ደግሞ እዛ ልጠብቅ መሰለኝ እሺ እንግዲህ ተመልካቾቻችን እንደምታዩት ነው በጣም ወድጄዋለሁ በጣም ደስ ብሎኛል ገና ሳልቀምሰው እንደምትመለከቱት አፌ ምራቅ ሞልቶታል እና እስቲ ደግሞ እንቀምሳለን ማለት ነው አብራችሁን እዛ እንገናኝ እዚህ ጋር ነፍሰ ጡር ካላችሁ እንግዲህ ነፍሰ ጡር እህቶቼ ምንም ማድረግ አልችልም መታችሁ ብሎ የእውነት በጣም ነው በቃ ምራቅ የሚያስውጠው ደስ ይላል በጣም እንብላ እሺ እንሞክረው እኔ መጀመሪያ ግን ይሄን እንትኑን በሞክር ደስ ይለኛል አተካና እና ያልከውን ማባያውን እስቲ ልዩነቱን ሞክሬ ምን እንደሚል በጣም ነው ጣፍጣው በጣም ዋው እንከጂኛው በማባያ ነው አትበሉ ብሉ በጣም ነው የሚጣፍጠው የእውነት በጣም ነው የሚጣፍጠው በጣም እስቲ ደግሞ ሙቾ የሰራናትን ሙቾን በአዋዜ ይበላል አይበላም ባዶ ነው ብዙ ተሰርቶ አልቆ ይሄን መብላት ብቻ ነው በጣም እንደፍጠው ጮላው አስፈላጊነቱ ስለሆነ አይ በቂ ነው በጣም ዋው በጣም ነው የሚጣፍጠው የእውነት
የሆነ እንዴት ነው ስትበላው ማለት ነው ልስልስ የሚል ነገር አለው አዎ በጣም ልስልስ ነገር አለው በጣም ነው የወደድኩት አዲስ አበባ ያላችሁ ሀዲያዎች እንግዲህ አደራ እንዳትቀሩ የእውነት በጣም ነው የምትወዱት እስቲ የኛውን እንሞክረው ክትፎ አይደለ ክትፎ ያ ቆጮም እዚህ አለ ያጅ ቆጮ አመሰግናለሁ ዋው በጣም ደስ ይላል በጣም ነው የሚጣፍጠው የእውነት በጣም አሁን ይሄ ለክትፎም ይሆናል ማባያ ለክትፎ ማባያ የቆርጥ ማባያ በጣም ሁሉም መምረጥ ራሱ አችልም ታውቃለህ ያም ሁሉም በቃ የሚገርም ጣም ነው ያለው እየበላችሁ ትፈልጋላችሁ ዋው በጣም የሚገርም በቃ የእውነት ሆሳና ያለው ነው መሰለኝ ግን ለማስፋፋት አላቀዳችሁም አሁን እዚህ ውስል ነው ያላችሁበት ቦታ ያን ያክል ተደራሽም አይደለም ብዙ ሰዎች ምን እንደሚሉን ወደ ጀሞ ወደ ለቦ አካባቢ ለማከፍቱ ሆሳና የት ነው ያለው ብለው ይደውላሉ ቲክቶክ ላይ አንዳንድ ሚዲያዎች ላይ ያዩና የት ነው አድራሻው ሆሳና ምኑ ጋር ብለው ይጠይቁናል ያ ሆሳናም እንደሚፈልግ በኋላ ነው ይገባል ተደራሽነቱ ገና አሁን አራት ወራችን ነው ብዙ አልሄድንበትም ሰዎች ሀዲያዎች ምክንያቱም የራሳቸው ስለሆነ ለስም ይብዛም የራስን ልጅ ራሳቸው ናቸው ማሳደግ ያለባቸው ባህላቸውን ምግባቸውን የሚያውቁት እነሱ ናቸው እነሱ ሲወዱት ነው ሌሎች ሊከተሏቸው የሚችለውና በተለይ አዲስ አበባ ዙሪያ ያላችሁ አዲስ አበባም ዊኬንድ የምትመጡ ባህላዊ ምግቦቻችንን መታችሁ ቴስት ብታደርጉ ሞር ጥሩ ነው የሚሆነው በተለይ ከምግቡም ባሻገር ደግሞ ቤቱ ራሱ በጣም እቃዎቹ የተሞሉበት ሁኔታ ባህላዊ ነገር ነው ያንዳንዱ አሰራሩ በተቻለ መጠን ከዛ የሀዲያን ሳር ቤት እንዲመስል አድርገን ነው በተቻለ መጠን ዲኮር ያደረጋችሁበት መንገድ ራሱ አሁን ይሄ ቦርጆ ቀለም እንቀባሉ እናቶች በዓል አሁን ይሄ ቀለም ራሱ የራሱ ትርጉም አለው አይደል ትርጉም አለው የስሪዋና ነው እኛው ባህላዊ ልብስ ነው መስቀል ሲደርስ ለመስቀል በዓል ቤት እናቶች የሚለቀልቁት በዚህ ይሄን ቦርጆና ይሄኛውን ከለር ተጠቅመው ነው ተጠቅመው እና በተቻለ መጠን ያው እነዚህ እቃዎች ራሱ አሁን እነዚህ የምግቦቹ ማስቀመጫዎች አሉ እጣቦቹ ምግብ ማስቀመጫ ይሄኛው እንጀፋ እንላለን እንጀፋ ማለት እንትን ነው ይሄ ማለት ነው ወተት መጨጫችን ወተት እርጎ የምንጠጣበት ነው ሌማታ ደግሞ ይሄ የተለያዩ ቆሎ የምንበላበት ነው ጣባ ያው ለብዙ ነገር መልቲ ፐርፐዝ ነው ያለው ብዙ ነገር ምን የራሱ የሆነ ሀዲየኛ መጠሪያም አለው አይደል ጣባ ቢጥራ ነው ምን ቢጥራ እንላለን አተቃን ቢጥራ እንላለን ሱልሱ ቢጥራ እንላለን ብዙ አይነት ስማይ ቀደም ብዬሻለሁ ቱባ ነው ብዬሻለሁ ወይ ያልተነካከው ጫፉን ነው ያንሳው አረ በጣም እየበላችሁ ወደ ምግረሳ ነው አይደል ምግባችንን እኔ በጣም ነው የወደድኩት ምግቡ ቴስቱ ሁሉ ነገሩ እስቲ እንደው ከባድ የምትለው ነገር በዚህ ሂደት ውስጥ ምንድነው ፈተና ላንተ በዚህ ሂደት ያው ምንድነው ያው ይታወቃል አይደለም ብዙ አብሮኝ ሆቴል አሁን እኔ የነ ኢንተርኮንቲኔንታል ሆቴል የዳይመንድ ሆቴል የነ ኤልጌል የነ ስድራ ሆቴል ሼፋቸው ነኝ የነበርኩት በዛ ደረጃ ላይ ሆኜ ኑድልስ ቤት ፓስታ ቤት መክፈት ትችላለህ አንተ ፕሮፌሽናል ሼፍ ሆነ ምናምን አንዳንዴ እንደው ሞኝ የሆነንም ይመስላችኋል ብዙዎቹ ኦፍ ኮርስ ነው ዋጋ ያስከፍላል ክራዩ ውድ ነው አሁን ለምሳሌ ሰሚት በዚህ ምድር ላይ ይሄን ምግብ ቤት ሰው የራስ ሰው ፕሮሞት ካላረጋ በጣም ዋጋ ያስከፍላል የሰራተኛ ደሞዝ የቤት ክራይ ውድነቱ እና ደግሞ ሌላ ቢዝነስ ተሰርቶ ገንዘብ መሰብሰብ በሚቻልበት ጊዜ እውነት አንዳንዴ ሞኝ አድርገው አንዳንዴ ሞኝ የሆን ይመስላችኋል አንዳንዶቹ በእርግጥኛ ለመክሰርም ሰዎች ባይመጡም እኛን ሀዲያን ፕሮሞት እናደርጋለን ሀዲያ እኮ ምግብ አለው የሚገርም ምግብ ሲዳማው ጩከሜ ጉርሰሜ ይባላል አይደል እኔ በጣም ነው የምወድላቸው
እና እኛም አተካና እኮ አለን ብለን ለማሳየት ነው የሁሉ ጥረትና እውነት ብሔሩ መጥቶ ሲደሰት ስታይ በጣም ነው የምትረኪው። በቃ አሁን ምንም ትርፌ ይሄ ነው ታያለሽ። አሁንም አንዳንድ ሰዎች ሌላ ሀዲያንም የማያውቁ ካልቸሩንም ልብሱንም የማያውቁ ሰዎች አሉ እና ሌላ ነገር አድርገው ብዙ ሰዎች ይፈራሉ ለመግባት። ግን የኛ ሰዎች መጥተው እንትን ካላላመዱን በስተቀር ምንድነው የሚሆነው? ዋጋ እያስከፈለን ነው የሚሄደው። አሁን እኔ በጣም አስቸጋሪ ወቅት የምለው አሁን ለማስለመድ የምንሄድበት መንገድ በጣም አስቸጋሪ ነው። ፋይናንሻሊ ዳሜጅ እያደረግን ሳንሰራ የምንከፍላቸው ጊዜያቶች አሉ። ሁኔታው ቁርጥና ክትፎዎች መሀል የጉራጌ ክትፎዎች መሀል ነው የምንገኘው። የጉራጌ ክትፎዎች ማንም ሰው ሄዶ ይበላል። የኛን ቤት ግን ሰዎች ለመልመድ ይቸገራሉ። ትክክል። አዎ አተካናውን ሲባል አዲስ ስትቀምሰው የሆነ ትንሽ አይደለ? አንዳንዴ አንድ ሎሚ 50 ሎሚ ለ50 ሰው ትንሽ ነው፣ ለአንድ ሰው እንትን ነው። አሁን እኛ ከፈትን እንደው የብሔሩ ተወላጆች መጥተው ቢዝናኑበት የራሳቸው ነው። ትክክል ያልሆነውም ነገር ካለ ቢያርሙ ሰዎችን ይዘው ቢመጡ የራሳቸውን ካልቸር ቢያሳዩዋቸው ፕሮሞት ቢያደርጉ ጥሩ ነው እላለሁ። ራሳቸው ፕሮሞት ካላደረጉ ማንም ፕሮሞት አያደርግም። እኛ እንግዲህ መክፈት ነው እንጂ እኛ ከስተመር ማምጣት አንችልም፣ መዝናናት አንችልም። እኛ መክፈት ነው አላማችን። በቃ ውስጣችን ላይ የነበረው መክፈት ነው። ያሆዴ አለ። አሁን ስለ ያሆዴ ብዙ እናስታውቃለን። ያሆዴ ማለት ስለራሱ እንትኑ ያሆዴ ምንድነው ይላሉ። ያሆዴን እንኳን አያውቁም፣ ስሙን ያውቁታል። ምንድነው ያሆዴ? የሆነ ቦታ ሰምቻለሁ ይላሉ። ያሆዴ ነገር አዲስ አይደለም ለሌሎቹም። ግን ምንድነው በምን ያስተውሱት? ያሆዴ ምንድነው? ያው በዓል እንደሆነ ነግራቸዋለን። ዞሮ ዞሮ ይህንን ቱባ ባህል ምግቦቹ አንዳንድ ነገሮችን ለሌሎች ፕሮሞት ማድረግ የኛው ኃላፊነት ስለሆነ በተለይ አዲስ አበባ አካባቢ ያሉ የብሔሩ ተወላጆች መጥቶ ቢያስተዋውቁልን፣ ቢበሉ፣ ቢመገቡ ጥሩ ነው እንላለን። ምክንያቱም ይሄ ለኛ በጣም ቻሌንጅ ያደረገን ስለሆነ ሰው አለን ብለን ከፍተን ሰው ሳይመጣ ያስቅ ቻሌንጅ ነው የሚያደርገን። እንዴ የሉም እንደ ያ ወዴት ነው ያለሽ? እኔ አተካና እውነትን ነው የምልሽ። አተካና ሆሳና አተካናን ለመብላት እጅ አውቃለሁ። አዎ ይናፍቃል። በዚህ ደረጃ አዘጋጅተሽ ደግሞ ሰው ስታጪ የራስሽን ልጅ ራስሽን የምታሳድጊው ካደገ በኋላ ለአገር ለምድር የሚበቃው ያላሳደግሽውን ልጅ አትጠብቂውም ብዙ ነገር እና የራሳቸውን ልጅ የራሳቸውን ትንሽ በቃ በትንሹ እኛ ያድያ አምባሳደር ነን ብለን ነው የምናስበው። ባህል ምግቡን በተቻለ መጠን ያድያ ባህል ምግብ ነው ለመስራት የምናስበው። ሰዎች ሲመጡ አሁን አተካናና ቡምቾ በነፃ ነው የሚቀርበው። አዳዲስ ሰዎች ሲመጡ ገርም ነው በጣም። እና እሱ ራሱ እኮ ቀላል አይደለም ስትሰራው፣ በጣም ብዙ ኮስት አለው አይደለ? በጣም ኮስት ምግቦች ናቸው። እዚህ ሁሉም ነገር ለማግኘት ኮስት ነው። በጣም ደስ የሚል ነገር ነው። ያው እንግዲህ በደንብ ምግብ ቤታችን ትልቅ ደረጃ አድርጎ የተሻለ ነገር ላይ ሆኖ አያዋለው ብዬ አስባለሁ። ግን እንደው የወደፊት እቅድ ምንድነው? እሱ እንደው እንዴት ነው ማስፋፋት ያሰብከው? እኔ ትልቁ ቅናቴም የነበረው በዚህ በምግብ ዝግጅት ሙያዬ ልምዴ ውስጥ እና የወደብ ሲኒያን አደንቃቸዋለሁ። እና የወደብ ሲኒያ ትንሹ ኢትዮጵያ የሚባሉ ናቸው። የጉራጌ ክትፎና የኢትዮጵያን ባህላዊ ምግብ የሚያስታውቁ ናቸው። ግን ባይገርምሽ አሁን የኛ ምግቦች እዛ ብትሄጂ አታገኛቸው። ቶቶት ክትፎ ቤት የጉራጌ ባህል ካልቸር የሚያስታውቁ ናቸው። ሲጀምሩ በትንሽ ነው። ዛሬ ግን የሚወራላቸው ብዙ ታሪክ አላቸው። እኛ ምንድነው ትልቁ አላማችን ያሆዴ የሀዲያ ባህላዊ ምግብ ቤት ብለን አዲስ አበባ ውስጥ ትልቅ ሳር ቤቶቹን ገንብተን ትልቅ አዳራሾችን አዘጋጅተን የዚህንም ቱባ ባህል ለሌሎችም ንግድ መስክ ይሆንላቸዋል። ምግቦቹን ሌሎችም ብሔሮች መስራት ይችላሉ። በጣም ትውቁንም አድማስ እናሰፋዋለን ብለን ነው የምናስበው። ስለዚህ የወደፊት አላማችን ይህንኑ በትልቁ መገንባት ነው። ወራል ለመናገር ሌላ አማራጭ የለንም። በትልቁ ማስፋት ነው። እንደው ተስፋ የሚያስቆርጥ ነገር እንኳን ቢኖር አግለን እናሸንፋለን። ለጊዜው ይሄን ላቋርጥ እችላለሁ፣ ግን በአስፍቼም ቢሆን ይሄንን በትልቁ ለመስራት እንጂ የምናስበው ወደ ኋላ መሄድ እንትኑ የለንም። ለምን ሲያውቁን ይወዱናል ብዬ ነው ማስበው። እንደዛ ብዬ ነው ማስበው። እቅዳችን ይሄ ነው። አዲስ አበባ ውስጥ ትልልቅ ሳር ቤቶችን ገንብተው የሀዲያን ካልቸር ለሌሎች ፕሮሞት ማድረግ ነው። አገር እያደገ ነው፣ ከተማው እያደገ ነው።
እና ቱሪስት ካልሄደ ከተማ ያደግም ሀዲያን ፍለጋ የማይሄዱ ከሆነ ቱሪስቶች የማይፈልሱ ከሆነ ሻሸመኔ አዋሳ እንትን ብቻ እየተካሄደ ወለታ እየተካሄደ ቢዝነስ እንትን አገር በቱሪዝም ነው ያደገው ይሄንን መስክ ስናሰፋ ነው ብሔራችንን ፕሮሞት የምናደርገው ካልቸራችንን ፕሮሞት የምናደርገው ሰዎች የሚያውቁልን ብዬ ስለምናስብ ይሄንኑ በሰፊ ነው የምንሄድበት ብለን ነው የምናስበው በጣም ደስ ይላል ዋው በጣም ደስ ይላል እቅዳችሁን እንግዲህ ፈጣሪ የሚያሳካላችሁ እኔ የእውነት በጣም ነው ደስ ያለኝ በነገር ላይ እንዳልኩ ይሄን ቤት አስቤበት አይደለም እኔ የሚያየውትኝ እና ሳይው ግን ለምን አላየውም ለምን አልጎበኘውም ብዬ ውስጥ የተነሳሳና በጣም ትልቅ ነገር ነው ምክንያቱም እንዳልከው አዲስ አበባ በርካታ አምባሳደሮች መኖሪያ ናት መቀመጫ ናትና ሀዲያ በኢትዮጵያ ታሪክ ውስጥ የራሱ የሆነ በጣም ትልቅ ቦታ ትልቅ ነገር ያለው ነው አይደለ እና ሁሉም የራሱን ነገር እንደሚያስተዋውቀው መታወቅ አለበት እንደ ትልቅ ብሔረሰብ እንደ ትልቅ ህዝብ መታወቅ አለበት ለራሱ ለሀዲያ ብቻ አይደለም ለሌላውም ጭምር ማወቅ አለበት አይደለ እና በተለይ አሁን ይሄ አተካና የእውነት እኔ በጣም ስቀምሰው ደስ ያለኝ እንዳልከው ይናፍቀኛል እኔ ራሱ እንደው መቼ ነው የምበላው ቁጭ ብለህ ምናምን የምትለው አይነት ነው እና ይሄን ነገር ይዛችሁ መነሳታችሁ በጣም ትልቅ ነገር ነው ብዬ ነው ማስበው እና በጣም ደስ ብሎኛል ዛሬ በነበረኝ ቆይታ ማለት ነው በርቱ እንግዲህ ስሩ እና እቅዳችሁም ተሳክቶ እንዳልከው ባህላዊ ቤቱ ተገንብቶ ሰፍቶ አድጎ ለምልሞ የተሻለ ቦታ የተሻለ ፍሬ አፍርቶ ድጋሜ እንገናኛለን ብዬ ነው ማስበው እኔ በጣም ነው ወደድኩት እንግዲህ ተመልካቾቻችን የእውነት ለመናገር በጣም ትልቅ ነገር ነው አዲስ አበባ ውስጥ ሁሉም የየራሱ የሆነ ተወካይ ያለውና እዚህ ጋር ደግሞ ያለው በጣም ትልቅ ቱባ የሆነ የምግብ ባህል ነው ምግብ ይገናኛል ከሁሉ ነገር ጋር መቼም ሰው ሳይበላ አይኖርም አይደለ እና ባህላዊ ምግቦች ደግሞ ታሪካችን ናቸው አይደለ የሚቀርቡበት ያንዳንዱ ይዘት አለው የሚቀርቡበት ፕሮግራሞች አሉ ሁሉም ነገር አንድ ላይ አይቀርብም አሁን አተካናንስና ሙሚቾንም ሁሉንም ነገሮች እናያቸው የየራሳቸው የሚቀርቡበት ሂደት ዝግጅት አላቸውና ትልቅ ዋጋ የሚያስከፍሉ ናቸው ሲሰሩ እና ክብር ነው አሁን አተካና በጣም ክብር የሆነ ምግብ ነው ሌሎችም እንደዛውና ስለዚህ በጣም ደስ የሚል ነገር ነው ማለት ነው ዛሬ ያየሁት መታችሁ ልትቀምሱት ትችላላችሁ በጣም ነው የምትወዱት አታውቁም ብያስባለሁ አዲስ አበባ ውስጥ የሀዲያ ምግብ ብቻ የሚያዘጋጅ ባህላዊ ቤት አለ ብላችሁ አታስቡም ይሆናል ግን በጣም የሚገርም ነገር ነውና በአዲስ አበባ በጣም የሚገርም ቦታ ላይ ነው ይሄ ምግብ ቤት ያለው ማለት ነው አድራሻውን ደግሞ እሱ ይነግረናል ማለት ነው ከዛ እኔ ለስንብት ተመልሼ እመጣለሁ እስቲ አድራሻችሁን እሺ በመጀመሪያ ደረጃ ሀዲያ ሚዲያ ኔትወርክ ፈልገውን መጥተው ነው ያገኙን በጣም ያላቸው ቅናት እውነት በእውነቱ ላደንቅሽ ፈልጋለሁ ባርክሽ ተባረኪ የሰራሽው ከዚህ በፊት የሰራሻቸውንም ስራዎች አይቼ በጣም አድናቂያችሁ ነኝ በጣም ነው እናመሰግናችሁ መጣችሁ ይሄንኑ ነገር ለሀዲያ ማድረስ አለብን ብላችሁ ስለመጣችሁ እውነት በእውነቱ እኔ በጣም ከልቤ አመሰግናችኋለሁ ሌላ እኛም እንገኝበት አድራሻ አዲስ አበባ ሰሚት ፍየል ቤት አርሾ አጠገብ ወይም ዮናስ ጫርጫር ፍልፊት በተቀራኒው እንገኛለን ሁሉ ጊዜ ከጠዋት 1 ሰዓት እስከ ምሽቱ 6 ሰዓት ቤታችን ክፍት ነው በተለይ ቅዳሜና እሁድ ቤተሰብ ይዛችሁ ለምትመጡ ሰዎች በጣም ቦታውም እንትንም ክፍት ስለሆነ የናንተው መዝናኛ ስለሆነ መታችሁ እንድትጎበኙን እንድትዝናኑ እላችኋለሁ ስለተከታተላችሁን እንግዲህ ከወዲሁ አመሰግናለሁ በጣም አመሰግናለሁ እኔም ጥሩ ቆይታ አድርገናል ብዬ ነው ማስበው እኔ ወድጃለሁ እናንተም ወዳችሁታል ብዬ አስባለሁ እና ሀዲያ ሚዲያ ኔትወርክን እንግዲህ ሰብስክራይብ ሳታረጉ መታዩ ሰብስክራይብ አድርጉ ከተመቻችሁ ላይክ አድርጉ ይሄ ስራ ይሄ ነገር ለሌሎች እንዲዳረስ ደግሞ ሼር አድርጉ ብዬ በአክብሮት ነው ማለት ነው መጋብዛችሁ ሌላ ቀን ደግሞ በሌላ ዝግጅት እንገናኛለን ሐሳብ ጥቆማ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እና እሪ መብላቴን እቀጥላለሁ ምክንያቱም ማለት ነው አሁን ሳወራ ራሱ ምግቡን ለመብላት በቃ ውስጤ ጉጉት አለ ትልቅና እቀጥላለሁ ማለት ነው በጣም ነው የምወዳችሁ ቻው ሰላም ሁኑ